ያብ የምትባለው ልጅ ማለት ነው። እውነቴን ነው ምልክ ያብ የምትባለው ልጅ የእውነት ሳትወዳት ወዲህ ህይወቷ መተህ እውነት እኔ እንጃ የዚች ልጅ እምባ የት እንደሚያደርስ ማለት ነው። እውነት ሄሉ አሳዝናኛለች ዛሬ በጣም አሟታል። እውነቴን ስነግራችሁ ምክንያቱም ያብን በጣም አፍቅረዋለች ሄሉ። የምሬ ነው ምላችሁ። ሄሉን ታቋታላችሁ፣ ጎበዝ ልጅ ናት። ወታ እንደዚህ የምትሆን ልጅ አልነበረችም፣ ግን ያብን አፍቅረዋለች። ያፈቀረችው ምክንያት ደግሞ በሚያደርጋቸው ነገሮች ነው። ገባችሁ አይደለ? በጣም አዝኛለሁ። ዛሬ ሁለተኛ ነገር ያስደሰተኝ ነገር ሄርሚላ ከነ ሩታና ከአብርሽ ህይወት ወጥቻለሁ ብላለች። ነገር ግን አብርሽ ቅር ብሎታል፣ እንድትሄድ ያልፈለገም ማለት ነው። እሷ ግን ከዚህ በኋላ አንተና እኔ አብረን አንታይም ብለዋለች። ደስ ይላል። ሶስተኛ ነገር ደግሞ ዛሬ ዳኒ በጣም የተገረምኩበት ነገር ሁለታችሁንም ወዳችኋለሁ፣ ሁለታችሁንም አንድ ቤት አረጋችኋለሁ ብሎ ረፍ አለ። እንደዚህ አይነት ነገር አለ እንዴ ዳኒ ማለት ነው። በጣም ነው የተገረምኩት በዳኒ አነጋገር። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት፣ ኮሜንት ስጡ። ቤታችሁ ነውና ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሄሉ በጣም አሳዝናኛለች። ሰበራት ማለት ነው። እውነት ሰበራት። በጣም ነው የሚያሳዝነው። ታትወዱ ሴት ልጅ ጋር እየመጣችሁ የሴት ልጅ ልብ የምትሰብሩ እውነት በጣም ነው የምትገርሙት። ያ የምትባለው ሰውዬ ለነገሩ ስበብ አግኝተህ አንተማ በምን ተለይቼ ልሂድ በሚል ነበረ ነገሩ ተሳክቶለት እንደዚህ ሰብሯታል ሄሉን። የኔ እናት ምንም ልልሽ አልችልም። ነገም ደግሞ ሰው ሆነሽ ትቆሚያለሽ፣ ጎበዝ ነሽ። ይህንን ነው የምለው። ይሄው እህታችን ሶስት ዛሬ ለማስታረቅ ሁሉ ሞከራ። ሲጀመር ልጅቷ ልታስወራም አልቻለችም ማለት ነው። በጣም የምትገርም ነው። ሲጀመር ልጁና ያብና ልጅቷ እኮ አብረው ናቸው ማለት ነው እውነት ለመናገር። ስለዚህ ምን ልበላቸው፣ በጣም ነው እኔ ተናደርኩት። ሄሉ በመታመሟም ተናድጃለሁ የኔ እናት። የእውነት በጣም እንደዚህ ባታደርግ ግን ጥሩ ነበረ። እሺ ካልወደድካት ለምን ወደ ህይወቷ መጣ? ሲጀመር ማለት ነው ካላፈቀርካት ለምን ወደ ህይወቷ መጣ? በእናትህ ለምን መጣህ? ለምን መጣህ? መጣህ ሰበርካት። የስራህን ይስጥህ፣ የስራህን ይስጥህ። ዛሬ ዘራሃትን ነገ ታይዳለህ፣ አይቀርልህ፣ ታያለህ። የዚች የልጅን ባየት እንደሚያደርስ ማለት ነው። እውነቴን ነው የምልህ። ዛሬ እንግዲህ ሄርሚላ ከነ አብርሽ ህይወት ወጥቻለሁ፣ አንተና እኔ ከዚህ በኋላ አንገናኝም ስትለው መሬቱና ሰማው ተደበላለቀበት መሰለኝ። በቃ ምንም ደስ አላለውም ማለት ነው። ምክንያቱም ለምን እንደው አላውቅም። አብርሽ ከሷ መጥቶ ከአንተ ህይወት ልወጣ ነው ካለች እንዲሁም በደስታ ነበር መቀበል የነበረብህ። ነገር ግን ዛሬ አልተቀበለም ማለት ነው። ሌላው ሁሉ ይቅር፣ እኔ ያሳዘነችኝ ሄሉ ናት። እውነት ለመናገር ስንት ሰው ይሰብራታል። የኔ እናት በጣም አሳዝናኛለች ዛሬ ራሱ ማለት ነው። እውነት ስነግራችሁ እንግዲህ አልመጡም። እነሱ ግን ዛሬ መጥተዋል። እነ ሄሉ ግን እዛው ናቸው፣ አልመጡም። እንግዲህ ሱስም ልዑልን በጣም ተቆጣችው። አንተን ይሄንን ያደረግከው ይሄንን ስታረግበት ባያይህ አይለያትም ነበር ነው እያለች ያለችው። ሱስ ሲጀመር ለሄሉ ፍቅር የለውም። እናት አለሜ የኔ ቆንጆ ለሄሉ ምንም የፍቅር ቦታ የለውም። የመጣበት አላማው ለመፈመስ ነበር። እውነቱን ልናገር ለመፈመስ ነው። ሄሉ ታዋቂ ስለሆነች በእሷ ለመፈመስ ነበር አመጣጡ እንጂ ሄሉን አፍቅሯት አልመጣም ሲጀመር ማለት ነው። ልጁ በጣም ለብላቢ ነው፣ ያስታውቃል ታፉ ሲናገር። እንዲሁ አይታችሁታል። የሆነ ጊዜ አብረው ሄሉና እሱ ነጭ ልብስ ለብሰው ያኔ ቪዲዮ አይታችኋል፣ እንዴት እንደሚያደርገው እስኪው 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 ያኔ የቀባጠርከው ቅብጥርጥር ሁሉ ገደል ሰደርከው አይደል? ኧረ ወንድ፣ ኧረ ወንድ፣ ኧረ ወንድ፣ ኧረ ወንድ፣ ኧረ 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 አፋቸውን ማር ቀብተው እየመጡ ማርያምን፣ ኧረ ኧረ እናንተ፣ ኧረ እናንተ ሰበራት። እውነቴን ነው የምላችሁ ሰበራት። ሄሉን ሰበራት። የእውነት ሰበራት ሄሉን። በጣም ነው ያዘንኩት። በጣም በጣም አዝኛለሁ ከሚባል በላይ
መሆን የሌለበትን ነው ያደረገው። ሰበርካት፣ የእውነት ሰበርካት። ዛሬ ዘራሃትን ነገ ትሄዳለህ ብያለሁ። አይቀርልህም። እኔ ያናደርከኝ 30 ጊዜ ለእሷ የማይገባትን ክብር ሰጠኋት እያልክ የምቀባጥረው ነገር ነው የሚያናድደኝ። ይሄ ነገሩ በጣም እያናደደኝ ነው። አሁንም ድረስ እየከነከነኝ ነው። ዛሬም ደገመው። በጣም እየተናደድኩኝ ነው። እንዴ አንተም የፈጣሪ ፍጡር ነህ፣ እሷም የፈጣሪ ፍጡር እኮ ናት። ምን እየሆንክ ነው? ሲጀመር አንተ ምንም እኮ ነገር የለህም እኮ። እውነት ልንገርህ ምንም የሚያስቆራ ነገር የለህም እኮ። ተምንህ ነው የሚያስቆራህ? የእውነት ሄሉ እንዲሁም ትበዛብሃለች እኮ። እውነቱን ልንገርህ ብዬ ነው። ትበዛብሃለች ከሚባል በላይ። እንዴ ጭራሽ እኮ እናንተ አበሳው እኮ ጭራሽ። ዛሬም ደገመው እኮ። በህይወት ያለችው እሷ ናት። በህይወት ያለችው እሷ ናት። ባለፈው ዕለት ግን እሷን የምትባል ልጅ ከህይወት ያስወጥቻለሁ ብለህ ነበር። የወንድ ውሸታም ቀላጣሚ ቀጠረ። እስመ አብ ወመንፈስ ቅዱስ አሐዱ አምላክ። አስመሳይ ካስመሳይ ወንድ ፈጣሪ ሰውራችሁ። አሚን በሉ። እውነት እህቶቼ አሚን በሉ። ካስመሳይ ወንድ ፈጣሪ ሰውራችሁ። ማርያምን ይሰውራችሁ። አፉን እየቀለበለበ የሚመጣው ወንድ ይሰውራችሁ። ፈጣሪ ይጠብቃችሁ። የእውነት ሴት ልጅ የዋህ ናት። ሴት ልጅ ትጎዳለች። ማርያምን በጣም ነው ያዘንኩት። ሄሉ መታመምሽ ደግሞ የባሰ በጣም አሳዝኖኛል። የአንቺ ብርታትና ጀግንነት ሳስበው በጣም ጎበዝ ልጅ ነሽ የኔ እናት። ነገር ግን ደግሞ አይዞሽ ማማዬ፣ ሁሉም ነገር ያልፋል፣ ሁሉም ይሆናል። ነገ እግዚአብሔር አምላክ እማምላክ ወላዲተ አምላክ የጭንቅ አማላጇ ለአንቺ የሚሆነውን ሰው መርጣ ትሰጥሻለች የኔ እናት። ይሄ ልጅ የሄደው ስለማይሆንሽ ነው፣ ነገም ስለሚጎዳሽ እማምላክ እናቴ ስለምትወድሽ ነው። ይህን ልጅ አይሆንሽም ብላ ያስተወችሽ። እሺ ለበጎ ነው፣ እንዳትጨናነቂ። ነገም አምላክ እናቴ ለአንቺ የሆነውን ሰው ትሰጥሻለች። የምሬን ነው። ዳኒሻ ደግሞ ያንተ ውሳኔ ደስ አይልም። ይቅርታ አድርግልኝና ሁለቱንም አንድ ቤት አረጋለሁ። አንተ እኮ ኦርቶዶክስ እኮ ነህ እንዴ! ምን እየሆንክ ነው? ሁለታችሁንም አንድ ቤት አረጋችኋለሁ ብሎ አረፈ እኮ። ምንድን ነው ይሄ ማለት እንዴ? በማናገር ሙስሊሞቹ ናቸው ወንድሞቼ እህቶቼ ናቸው። ሁለት የሚያገቡት 3 4 የሚያገቡት። አንተ ኦርቶዶክስ ነህ፣ አንዲ ነው የሚፈቀድልህ እኮ እንዴ! ምን ሆነህ ነው? ያችንም ልጅን እፈልጋለሁ ካንቺ። እንግዲህ ዳኒ አባባሉ ከልጅቷ ልጁን ነው እንጂ የሚፈልገው እሷን አያፈቅራትም። ጽጌን ግን ያፈቅራታል። አያችሁ አይደል? ግን ልጅቷ ላይ ልጁ ስላለ ልጁን ይፈልጋል ዳኒ። ይሄ ነው። ልጅቷ ደግሞ ከጽጌ ጋር እንዲሆን አትፈልግም። በቃ ከእሷ ጋር እንዲሆን ነው የምትፈልገው። ስሟ አያዘኝም። እስቲፋስ ነው የምትባለው እሷ ማለት ነው። የምሬ ነው የምላችሁ። ስለዚህ ቆም ብለህ አስብበት እላለሁ። በዚህ አጋጣሚ ድራማ እየሰራችሁ እንደሆነ መቼም አይጠፋም ብዬ አስባለሁ። ልጅቷ ሲጀመር የእርጉዝና ምልክትም የላትም። ስራ ነው የምትሰሩት እናንተም። በነገራችን ላይ ግን ይሻላል እናንተ። እንግዲህ ይሄን ለማለት ነው የመጣውን። ነገ ደግሞ በደስት በሚል ቪዲዮ እመጣላችኋለሁ። የሉዬ ነገ ደግሞ ተደስታ የምናያት ይሆናል። እግዚአብሔር ይማርሽ የሉዬ የኔ እናት፣ አይዞሽ እሺ። ሁሉም ነገር ለበጎ ነው። ሻተከፊ